በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይሁን። ሰላም ተመልካቾቻችን እንደምን ቆይታችኋል? ከእናንተ ጋር ያለሁኝ አና ሀብተ ዘድንግል የስሮም ነኝ። ዛሬ በግብረ ሰዶም በተመለከተው ዙሪያ በወቅታዊ ጉዳይ ከእንግዳችን ኪዳነ ማርያም ጋር ነን ያለነው። እስቲ ክቡር እንግዳችን ራስዎትን ያስተዋውቁልንና ወደ ቀጣይ መርሃ ግብራችን እንገባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይሁን። ክብር ምስጋና አምልኮ ውዳሴ ለቅድስት ሥላሴ ይሁን። እናቱ ወላዲተ አምላክ ዘወትር አትለየንምና ክብር ምስጋና ለእርሷ ይሁን። ቅዱሳኑ እንደየክብራቸው እንደየማዕረጋቸው ክብር ምስጋና ለነሱ ይሁን ማለት እወዳለሁ። አመሰግናለሁ አክብራችሁ ለዚህ ስለጠራችሁ ወደ ስቱዲዮ። ያው ኪዳነ ማርያም እባላለሁ። በዚህ ከመናፍስቱ ዓለም ጋር በተገናኘ ማህበሩ ላይ የተለያዩ ቪዲዮዎችን ሰርቻለሁ እና ህዝብን ከማንቃት አንጻር ከዚህ ከመናፍስቱ ዓለም ጋር በተገናኘ ከክርስቲያናዊ ሕይወት ጋር በተገናኘ ምን ይመስላል የሚለውን ለማመልከት እንግዲህ የምጥር ሰው ነኝ ማለት ነው። እንኳን በደህና መጡልን እንግዳችን። እንግዲህ እንዳሉት ከዚህ በፊት በመናፍስት ዙሪያ ከመናፍስት ጋር የተያያዘ ብዙ ፕሮግራሞች ሰርተዋል እና ህዝብን የሚያነቃ ህብረተሰብን የሚገነባ እና ብዙ ትምህርት ያለው ፕሮግራም ነው የነበረው። አሁን ደግሞ በጣም በሚያሳዝን ሁኔታ በዘመናችን ላይ እየተከሰተ ያለው በግብረ ሰዶም ዙሪያ የሚካሄድ በዓል ተብሎ የሚከበር የርኩሰት ስራ ነውና እስቲ በዚህ ዙሪያ ምን ይላሉ? ማለት ያው ግብረ ሰዶም የመናፍስት ስራ ነውና ከዛ ከራሶት ፕሮግራም ደግሞ የተያያዘ ነገር ስላለ በዛ ዙሪያ እስቲ ምን ይሉናል? መልካም፣ ጥሩ ጥያቄ ነው። ያው ጊዜውን የዋጀ ነው ማለት እንችላለን። ያው ምንድን ነው አሁን ባለንበት ወር ላይ ነጮቹ ፕራይድ ዴይ ብለው በዚህ ህይወት ውስጥ ያሉ ግብረ ሰዶማውያን የሚያከብሩበት ወር ነው። ከዛ አንጻር ደግሞ በሀገራችን በቅድስት ሀገር ኢትዮጵያ ውስጥ ይህ ታላቅ ማህበር የመድኃኔዓለም እና የቅድስት ድንግል ማህበር ዘኢትዮጵያ ሶስቱን ቀን ተጠቅመን ግብረ ሰዶምን የምንቃወምበት ወቅት ነው እና ከዚህ አንጻር ተገቢ የሆነ ጥያቄ ነው። እውነቱን ለመናገር ግብረ ሰዶም ምን መቃወም የነበረበት ይህ ማህበር ብቻ አልነበረም። እንደ ሀገር እንደ ህዝብ ሁሉም በነቂስ ወጥቶ መቃወም የነበረበት ነገር ነው። ከምን አንጻር? አንደኛ ቅድስት ሀገር ኢትዮጵያ የቅዱሳኑ የጻድቃኑ የሰማዕታቱ ሀገር ነው። እግዚአብሔርን የምታከብር ሀገር ናት። አሁን ያው ካለው ትውልድ ጋር ያ የቀደሙ የአባቶቻችን ልዕልና እና ከፍታ ተለያይተናል። ከዛም አንጻር በጣም የደከመ ማንነት ይዘን መንፈሳዊ ማንነትን ይዘን ነው ያለ ነው እና ከዛ አንጻር እንግዲህ ይህ ማህበር ሕግና ስርዓቱን አክብረን እናስከብር ከሚል እሳቤ አንጻር ወይም ደግሞ መነሻ በየዓመቱ ከምናከናውናቸው ነገሮች ውስጥ ይህ እግዚአብሔር የማይወደውን የሚጸየፈውን ነገር መጸየፍ ነው። ማህበሩ እንደ ማህበር እግዚአብሔር የሚወደውን ይወዳል፣ እግዚአብሔር የሚጠላውን ይጠላል። ይህ ነው አቋማችን እና አሁን ባለንበት ዘመን ይሄ እንግዲህ በጣም ሰዎች በርኩሰት የሚያጌጡበት ዘመን ነው። ሰዎች አጸያፊ በሆኑ ነገሮች የሚያሸበርቁበት ዘመን ነው ብንል ማጋነን አይሆንም እና ይሄ በፊት ጀምሮ ያው ይታወቃል። ጥንት ገና የቃየል ልጆች ያመጡት ጥፋት ነው። ይህ ጥፋት በቅድስት ሀገር ኢትዮጵያ ላይ በጣም አስነዋሪና አጸያፊ የነበረበት ጊዜ ሩቅ አልነበር።
ነገር ግን የነዛ ልጆች ማለት የነዚህ የጥፋቱ መጀመሪያ የቃየል ልጆች የነሱ የልጅ ልጆች ዘመኑን ጠብቀው ውስጥ ለውስጥ ይሰሩት በነበረው ስራ አማካኝነት አሁን በሀገራችን በቅድስት ሀገር ኢትዮጵያ ላይ እንደው ከ10 ዓመት በፊት እንዲህ አይነት ነገር ስንሰማ ግብረ ሰዶም የሚባል ነገር ስንሰማ እንደው ይነዝረን የነበረን ሰዎች አሁን ቀስ እያደረጉ እያለማመዱ መጥተው በቃ አሁን ምንም አስደንጋጭ ነገር አይደለም አረ ምናምን ተብሎ የሚታለፍ ነገር ሆኗል። ያንንም ከመስበር አንፃር ማህበሩ እያደረገ ያለው ነገር ትልቅ ነገር ነው። ስለዚህ ከዚህ ከግብረ ሰዶም ጋር በተገናኘ ያው ማለት የሚችለው ነገር ምንድን ነው? እግዚአብሔር የማይወደው ነገር ነው። እግዚአብሔር በመጽሐፍ ቅዱስ ላይ በብሉይ ኪዳንም በአዲስ ኪዳንም ተናግሮታል። በነቢያቱም በሐዋርያቱም ማለት ነው ተናግሮታልና ይሄ ለትውልድ የማይሆን እንደ ሀገር መንፈሳዊ ሕይወትን እንኳን ብንተወው እንደው እንደ ዓለማዊ ሰው ራሱ ስናስበው ይሄ ለሀገርም ለወገንም አይጠቅም የሚበጅ ነገርም አይደለም። ምክንያቱም ምንድነው ጋጥ ወጥ መሆን ጉዳዩ ማለት ነው። ይሄ ከምን አንጻር ነው ሀሳቡን እያወራለሁት እኔ እንደው እንደዚሁ ዓለማዊ ግንዛቤ ካለው ሰው አንጻር ተነስቼ ሳወራ ነው። መንፈሳዊውን ዓለም ግን ስናወራ በጣም ሰፊ ነው፣ ይሰፋል። በጣም ሰፊ ነው። ምንድነው መሰለ አሁን ነጩ ዓለም ላይ እንደዚህ ፍቃድ ያገኘው በደንብ እንዲስፋፋ መንግስታት በፖሊሲያቸው በአዋጃቸው እያጸደቁት የመጡት ምንድነው ሳይንሳዊ ካረጉት በኋላ ነገሩ ምንድነው ሪሰርች ተደርጎ ሪሰርች ተሰርቶ ከዛ ይሄ ተፈጥሯዊ የሆነ ነገር ስለሆነ ተፈጥሮ ነው ብለው ሲያስቡ ምንድነው መንፈስን ወደዛ አድርገውት ነው ማለት ነው። መንፈስንና የመንፈስ አሰራር ነገሩ ግን የተገላቢጦሽ ነው። ተፈጥሯዊ አይደለም፣ መናፍስታዊ አሰራር ነው። ይህም መናፍስታዊ አሰራር ለመጀመሪያ ጊዜ ለቃየል ልጆች ሰይጣን የምንለው እነሱ ናቸው ያሳዩቸው ለቃየል ልጆች። ጎን ለጎን ግን አብረው ምን አያይዘውን ያሳዩቸው እንዲያውም ሊቀድም ይችላል። የሚቀድመው እሱ ይመስለኛል ሙዚቃን ያሳዩት መጀመሪያ እና ይሄ የሙዚቃ መሳሪያ የቃየል ልጆች ሰርተው እኛ አሁን በዘመናችን ባንድ እንደምንለው እንደዛ አይነት ግሩፕ ኖሯቸው እነሱ ከደብረ ቅዱስ ወይም ደግሞ ከደብረ ቅዱስ ከሚባለው ተራራ የሴት ልጆች ከሚኖሩበት ተራራ በታች ሆነው የሙዚቃ መሳሪያቸውን እየተጫወቱ ንጹሐን ቅዱሳን የነበሩትን የሴት ልጆች ወደዛ ወደ ተራራው ጫፍ ወደ ስር እንዲወርዱ አድርገዋቸው ከዛ በኋላ ነው ሴቱ ከሴት ጋር ወንዱ ከወንድ ጋር ሴትና ወንዱም ጋጥ ወጥ በሆነ መንገድ የማይሆን ነገር ውስጥ የገቡት። አመጣጡ ይሄ ነው፣ መሰረቱ ይሄ ነው። ስለዚህ መጀመሪያ ሙዚቃው ይቀድማል። በሙዚቃው መሳሪያ ድምፅ በሚወጣው ያንን ተከትለው ያንን በማየት ውስጣቸው ከጊዜ ወደ ጊዜ ወደ ሙዚቃው መሳብ ወደ ታች ወርደው እነሱ ላይ ተራራው ላይ ሆነው በቅድስና ሕይወት ውስጥ ነበር የሚኖሩት። አባቶቻቸው አስተማሯቸው በጸሎት በጾም። እነሱ ግን የአባታቸውን የቅዱስ ያሬድን የቅዱስ ሄኖክን አባት ማለት ነው 6ኛው ትውልድ ማለት ነው ዘራረግ ከአዳም ጀምሮ ስንቆጥር እሱ አስቀድሞ ነግሯቸው ነበር ይህ ነገር እንደሚሆን እና በጣም ያዘነ ነበር በሕይወቱ የሚኖረው። በሱ ዘመን ደግሞ ሲሆን በጣም ከፍቶት ነበረ እና በዛ ዘመን ነው እንግዲህ የቃየል ልጆች ወደዚህ ኃጢአት የገቡት ሙዚቃውን ተከትሎ ማለት ነው። ስለዚህ ምንን ያሳያል መሰለ ከዛ ጊዜ ጀምሮ ሲስተም ዘርግተው እነሱ ሙሉ ለሙሉ የሚገዙት ሀገር ላይ የተመቻቸው ሀገር ላይ አሁን እንደምታየው በፖሊሲ ደረጃ
እያረቀቁት ሕፃን ልጅ ገና ሲወለድ ዝንባሌውን አይተው በቃ እሱ ግብረ ሰዶም ነው፣ ይሄ ትራንስጀንደር መሆን ከፈለገ መሆን ይችላል፣ በቃ ነፃነት ማለት ነው። ይህ ልቅነት ከእግዚአብሔር መውጣት ማለት ነው በእግዚአብሔር ሕግና በዛ መንገድ ያንን ሲስተም ፈጥረውት አምጥተውታል። ነገር ግን ቅድስት ሀገር ኢትዮጵያ ለነሱ ለአጋንንቱ ለመናፍስቱ የምትመች ሀገር አለች። ስለዚህ በቅዱሳኑ ጸሎት በእናቱ በወላዲተ አምላክ አስራት ሀገርነት ተጠብቃ ኖራለች። ነገር ግን ይህ መናፍስታዊ ዓለም ያው አገዛዙ መንፈሳዊ ስለሆነ የራሱን ሰዎች ነው በየቦታው እንደ መንግስት የሚያስቀምጠው እና የራሱን ሰው ሲያስቀምጥ ይህንን በፖሊሲ አርቅቀው ይዘውት ይመጣሉ ማለት ነው። አሁን ምንድነው ባደጉት ሀገራት ላይ በቃ ሪሰርች ሰርተው ሳይንሳዊ አድርገውት ነገርየው የተፈጥሮ ጉዳይ ነው ብለው በቃ አፕላይ አድርገዋል ወይም ደግሞ ተቀባይነትን እንዲያገኝ አድርገዋል። ዲሞክራሲ በሚል ሽፋን በቅድስት ሀገር ኢትዮጵያ ግን ያ እንዳይሆን የሚከለክለው ብዙ ነገሮች አሉ። አንደኛ ህዝቡ ጭንቅላቱ ለዛ ዝግጁ አይደለም። ምንም እንኳን በጣም በብዙ ኃጢአት ውስጥ ብንሆንም እንዲህ አይነት ነገር ለመቀበል ግን የሚይዘን ነገር አለ። ምክንያቱም ከእምነት አልፎ ምን ሆኗል? ባህል ሆኗል። ባህል ሲሆን እምነትና ባህል ብዙ ጊዜ ሲያያዝና ሲገናኝ ከባድ ይሆናል ያንን ነገር ለመስበር። እምነት ብቻ ቢሆን የሆነ ሰው ብዙ ያንን እምነት የማይቀበል ሰው በዛ ህይወት ውስጥ ማለፍ ይችላል። ነገር ግን የእምነቱ ጉዳይ አልፎ ባህል ስለሆነ ባህል ሲሆን በቃ በሀገር ውስጥ ያለ ህዝብ እንዳለ ስለሚቀበለው ያንን ተቀብሎ እንትን ውስጥ ለማካተት ህገ መንግስት ውስጥ ለማካተት ከባድ። ስለዚህ ምንድነው ነጩ ዓለም ስለ መንፈስ ግንዛቤያቸው የወረደ ስለሆነ መንፈስ ነው ብሎ ያስቡ ሁሉን ነገር ሳይንስ ስላደረጉት። እኛ ሀገር ግን መንፈስ እንደሆነ የምንገነዘብበት ብዙ መንገዶች አሉ። ከዛ ውስጥ አንዱ ጸበል ነው። እንደሚታወቀው በቃ ጸበል ብዙ ዓለም ላይ አለ፣ ግን እንደ ኢትዮጵያ ነው ብዬ አላምንም። ከዛ አንጻር ጸበል ላይ የምናያቸው ሀቆችና እውነታዎች አሉ። የግብረ ሰዶም መንፈስ ነኝ ብለው ሲለፈልፍ እንሰማለን። ከዛም ባለፈ ደግሞ ሰው በንጹህ አእምሮ እንዲህ አይነት ነገር ውስጥ የሚገባ አይነት ፍጥረት አይደለም እና እንግዲህ ሌላ ጥያቄ የሚጨምሩልኝ ከሆነ በደንብ አብራረዋለሁ። ግን ያው የመንፈስ አሰራር ነው። በጣም ደስ በሚል ሁኔታ ነው ያብራሩትና እንዳሉት አሁን የገለጹት ነበርና ከአዳም አንስቶ እስከ ቃየል በቃየል የመጣ ቁጣ አለ። በተለያዩ ቅዱሳን የነበረ የእግዚአብሔር ቁጣ አለና ግን ማለት በኖህ እንደነበረ የእግዚአብሔር ቁጣ እንደ ኖህ በተፈጸመው ኃጢአት እግዚአብሔርን ያስቆጣን ያህል የለምና ማለት የዛ ጅማሬ ነው። በጣም እግዚአብሔር ያስቆጣው ከዚህ ሁሉ ኃጢአት በዛን ዘመን የነበረ ኃጢአት ነው እና ማለት ይሄን እንዴት ይገልጹታል? ሌላው ደግሞ ግብረ ሰዶማውያን እኛ የእግዚአብሔር ፍጥረት ነን፣ ግብረ ሰዶማዊነት በቃ ምንም ኃጢአት አይደለም፣ ግብረ ሰዶማዊነት ኃጢአት አይደለም ብለው ያስባሉ እና እግዚአብሔር ልጆቹን ለኃጢአት አሳልፈው ይሰጣል ወይ? እንደዚህ አይነት ነገር ይፈቅዳል ወይ? እንዴት ነው ማለት በጣም ከባድ ነገር ነው ይሄ ነገር እና እስቲ እንዴት ያዩታል እርሶስ? በኖህ ዘመን የመጣው ቅጣት እግዚአብሔር ረጅም ዘመን ታግሷቸው ነው። ቅድም ታሪኩን እንደጀመርኩሎት የጀመረው ከ6ኛው ትውልድ ከቅዱስ ያሬድ ነው፣ ከሄኖክ አባት ማለት ነው። ከዛ ጀምሮ ነው 10ኛው ላይ ሲደርስ የቅዱስ ሄኖክ የልጅ ልጅ ማለት ነው እዛ ጋር ሲደርስ እግዚአብሔር ያንን ሁላ ዘመን ንስሐ እንዲገቡ ወደ ልባቸው እንዲመለሱ ወደ ቀልባቸው እንዲመለሱ አዟቸው ስላልሰሙ ከዛ የመጨረሻ ውሳኔ ወሰነው ማለት ነው እግዚአብሔር።
እና የእግዚአብሔር ትዕግስቱ ያንን ሁላ ዘመን ጠብቋቸዋል በተለያየ መንገድ እንዲመለሱ ማለት ነው። አሁን ምን ሆነ መሰለ? በፊት የቃየል ልጆች ብቻ ነበረ ይዘውት የመጡት። ልክ የሴት ልጆችም ወርደው ከነሱ ጋር ተቀላቅለው አብረው ጠፉ። ከተራራው ከወረዱ እንደማይመለሱ ቅዱስ ያሬድ ነግሯቸዋል። አልሰሙም፣ ወረዱ። ከወረዱ በኋላ ግን መመለስ አልቻለም። ወደ ተራራው ማለት ነው። ወደ ላይ ወደ ደብረ ቅዱስ መመለስ አልቻሉም ወደ ነበሩበት። ስለዚህ እነሱ ሲበዙ ሲባዙ በቃ የሰው ልጅ መረን ሆነ ማለት ነው። መረን ወጣ። ስለዚህ ምንድን ነው የእግዚአብሔርን ትእዛዝ ያከበሩ ሰዎች አሁን እኛ የምንለው ምንድን ነው? ግብረ ሰዶምን መቃወም በኖህ መርከብ መሳፈር ነው የምንለው እኮ ምንድን ነው? ግብረ ሰዶምን የተቃወሙ ሰዎች ብቻ ነበሩ በሰዓቱ የኖህ መርከብ ውስጥ የገቡ። ሌሎቹ ግብረ ሰዶም ነበሩ። ስለዚህ አሁንም የኖህ መርከብ የወላዲተ አምላክ ምሳሌ አሁንም በዚህ ዘመን ያለ የግብረ ሰዶም ተቃዋሚ በሙሉ በኖህ መርከብ ይሳፈራል ማለት ነው። ያኔ መስፈርቱ በኖህ መርከብ ለመሳፈር መስፈርቱ የነበረው ሲሰኝነትን፣ ዝሙትን፣ ይሄ ግብረ ሰዶምነትን እንዲተዉ ነው ማለት መስፈርቱ የነበረው የተዉ ሰዎች ነበሩ የሚገቡ። ስለዚህ አሁንም በኖህ መርከብ መሳፈር የሚፈልግ የኖህ መርከብ ተምሳሌት የሆነችዋ ቅድስት ድንግል ማርያም ወላዲተ አምላክ በእሷ መጎናጸፊያ መጋረድ የሚፈልግ በእሷ መጎናጸፊያ ስር ተጠልሎ ታዛ ሆነው ይህንን እሳት የበዛበትን ዓለም ማለፍ የሚፈልግ ሰው ግብረ ሰዶምን ሊቃወም ይገባል። ስለዚህ የእግዚአብሔር ቁጣ ያኔ በቃ በኃይለኛው የገለጠበት ዘመን እንዲህ በአንድ አይደለም። ቁጣው እንደነገርኩት ረጅም ዓመት መጥቶ እሱ ጥፋትን አይወድማ። ከዛም በኋላ ካዩ እኮ የቅዱስ ዮናስ የነቢዩ ዮናስን የነነዌን ሰዎች እኮ ካሰብን ያው ቁጣው ነዳባቸዋለች። ግን እግዚአብሔር እንዲጠፉበት ስለማይፈልግ በጥፋታቸው ከቀጠሉ ይጠፋሉ። ስለዚህ ሰደደላቸው፣ ሰው መልክተኛ ሰደደላቸው። ልክ እንደነው ቁጣዬ ልታጠፋችሁ ነው። ቁጣዬ ልታጠፋችሁ ነው። ምክንያቱም ምን ይላል? ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል። የእግዚአብሔር ቃል ነው። ቃሉ አያልፍ። 5500 ዘመን አለ። ቃሉን ጠብቆ ነው የመጣው። አዳም እኮ በጣም እግዚአብሔርን አስቸግሯል። ዘኍልቍ ቡክ ላይ ቢያዩት አዳም 5 ቀን ተኩል ሳይደርስ በፊት እግዚአብሔርን በጣም አስቸግሮት ነበረ፣ ቶሎ እንዲፈርድለት ቶሎ እንዲመልሰው። ግን እግዚአብሔር ቃሉ ቃል ነው። ልክ እንደዛ ትጠፋለህ ካለ የሞት ሞትን ትሞታለህ ካለ ቃሉ ነው ትሞታለህ። ግን እሱ ራሱ ሰው ሆኖ ተወልዶ መጥቶ ደግሞ አዳነው ማለት ነው። ቃሉ አላለፈም፣ ቀጥቶታል። በቃሉ መሰረት የሞት ሞትን ሞቷል። ከዛ ደግሞ በዚህ በኩል 5 ዓመት ተኩል ሲፈጸም ማለት 5500 ዘመኑ ሲያል ጠብቆ ደግሞ ቃሉ መጥቶ አድኖታል። ስለዚህ ልክ እንደዚሁ ግብረ ሰዶም በቃ አጠፋለሁ አለ። ከማጠፋቱ በፊት ግን መርከቡ ራሱ እኮ ሲሰራ ስንት ዘመናት እኮ ፈጅቷል። አጭር ጊዜ አይደለም። ከዛ በፊት ደግሞ ከቅዱስ ያሬድ ጀምሮ ደግሞ ቁጠራው ስንት እንደሆነ ዘመንና እግዚአብሔር ታጋሽ ነው። እንድንጠፋበት አይፈልግም። ታግሶ ቁጣው ግን ቃሉ ስለሆነ ያ ነገር ይፈጸማልና ከዛ አግባብ አንጻር ነው ያ ጥፋት የነበረውና ምክንያቱም እግዚአብሔር የሰጠን ነገር እንድታከብርለት ይፈልጋል። ያ ማለት ምንድነው? ተፈጥሮህን እንድታከብርለት። እሱ ሲፈጥርህ ምክንያት አለው። ሁሉን ነገር ውብ አድርጎ ሰራው አይደለም? ልክ እንደሆነ አየ። እሱ የፈጠረውን ነገር በቃ ወደደው ማለት ነው። እኔ እናንተ ግን ያንን አልፈን አንተ የሰጠንን እኛ እንወደውም ብለን ራሳችንን
ብንቀያየር አሁን ትራንስጀንደር የምትለው ያ ልክ አይደለም፣ ከእግዚአብሔር መንገድ የወጣ ነው። ስለዚህ ቁጣን ያመጣል። ቁጣው ግን በአንድ ሌሊት የሚመጣ እግዚአብሔር ልክ እንደዚህ አይነት ነገር ነው ያለው። ይጠብቃል። ከዛ በኋላ ቁጣው ይመጣል ማለት ነው። ስለዚህ ከዛ አግባብ ነው ያ ነገር የተፈጠረው። ሁለተኛው ጥያቄ ያው ደስ የሚል መብራሪያ ነው የሰጡን። ግብረ ሰዶማውያን እኛ የእግዚአብሔር ፍጡር ነን፣ እግዚአብሔር ነው የፈጠረን በቃ። ስለዚህ ይሄ በቃ የእግዚአብሔር ስጦታ እንደሆነ ነው ለሰው ልጆች እያሳዩ ያሉት ማለት ነው። እና እንዴት ነው በቃ ይረብሻል አንዳንድ ጊዜ ስታስበው ራሱ በቃ ልክ እግዚአብሔር እንደፈቀደላቸው ፕሪቴንድ ላይ የማድረግን እንትን አላቸው። እና አሁን ቅርብ ጊዜ እኚህ ያለፉት ፖፑ አርጀንቲናዊው ፖፕ ፍራንሲስ አንድ ሾክ የሚያደርግ ነገር ሰምቼ ነበረ። ምንድነው 10ቱ ትእዛዛት እግዚአብሔር እንዲሻሻል ፈቅዷል የሚል አይነት እሳቤ የያዘ ነገር ማለት ነው። እና አንደኛው ምናልባት ሰምታችሁን አሁን አላውቅም፣ አንደኛው የነበረው ምንድነው በቃ እነሱም ልጆቼ ናቸው፣ ፍቅር ነው በቃ ፍቅራቸው ነው እንደዚህ ያደረጋቸው አይነት ነገር እና እንደተፈቀደላቸው አይነት ነገር ነው ሀሳቡን ሲያመጡት የነበረው። እሱ አይነት ሀሳብ እግዚአብሔር እንግዲህ አዳምን የፈጠረው ከዛ ሔዋንን ብቻውን የሆን ዘንድ ጥሩ አይደለም ሰው ብሎ ሔዋንን ከቀኝ ጎኑ ፈጠራት ማለት ነው። ያው ከቀኝ ጎኑ ስንል እንግዲህ ግራ እንዳትጋቡ ሰዎች፣ ከግራ ጎን አይደለም ከቀኝ ጎን ነው የተለመደው። ከቀኝ ጎን ነው ሔዋን የተፈጠረችው እንጂ ከግራ ጎን አይደለም። እሱንም እንግዲህ አባቶችን መጠየቅ ትችላላችሁ። ከቀኝ ጎኑ ፈጠራት። ስለዚህ አዳምን ሌላ አዳም አልፈጠረለት፣ ወይም ደግሞ ሔዋንንም ፈጥሮ ሌላ ሔዋን አልፈጠረላት። ጥንድ ሲያደርጋቸው አዳምንና ሔዋንን ጥንድ ያደርጋቸው። ስለዚህ የእግዚአብሔር ስራው በዚህ ይገለጣል ማለት ነው። የእግዚአብሔር ፍቃድ በዚህ ይገለጣል። ከዛም በኋላ እንኳን ሲወለዱ አቤልና ቃየል ሲወለዱ አብረዋቸው የተወለዱ እህቶቻቸው ነበሩና ዘር እንዲባዛ እንኳን አንዷ ከአንዷ ጋር የተወለዱ ማለት የተወለዱትን አንድ ላይ የተወለዱትን እንዲጋቡ አላደረጉም። ያም ነው ደግሞ ለቃየል አቤልን ለመግደል ያነሳሳው ነገር። ከቃየል ጋር የተወለደችዋ በጣም መልከ መልካም ነበረች። ከአቤል ጋር የተወለደችዋ ደግሞ እንደዛ መልከ መልካም አልነበረችም። ስለዚህ አቤል መልከ መልካም የሆነችዋን ፈለገ። እንደዛ ነው እንጂ ተፈጥሮ አንድ ላይ የወጡትን እንትን ላለማድረግ ማለት ነው። ወንድምና እህት ይቅርታ እንደዛ ላለማድረግ። ስለዚህ አየህ ምን ያህል በክርስትናው ጋብቻ እንኳን ለማራራቅ እግዚአብሔር የማይፈልገው ነገር ስለሆነ ማለት ነው። ስለዚህ ተፈጥሮን ስናይ ይነግረናል። ለምሳሌ ተክሎችን እንኳን እጽዋትን ብናይ እኮ ወንድና ሴት አላቸው አይደለ? ወንድ ያለ ሴት ያለ። እንስሳቶችንም ብናይ ማለት ነው። እና ይሄ የእግዚአብሔር ፈቃድ አይደለም ማለት እግዚአብሔር የሆነ ሰዓት ላይ ይህንን ፈጠረ ልንል አንችልም። እግዚአብሔር መጀመሪያ የፈጠረው አዳምንና ሔዋንን ነው። ሲፈጥር ወንድና ሴት አደረጋቸው። በቃ ተፈጥሮ ያ ነው። ስለዚህ ከእግዚአብሔር የሆነ ነገር አይደለም። ከእግዚአብሔር የሆነ ነገር እንዲመስላችሁ ያደረገው ግን አሁን ዋናው ነጥብ እዚህ ጋር የመናፍስት ስራ ነው፣ አሰራር ነው ብዬታለሁ አይደል? የመናፍስት አሰራር ገና ስንወለድ ጀምሮ ነው የሚዋረሱ። ገና ስንወለድ ጀምሮ ከማህፀን ጀምሮ ስለሚዋረሱ በጣም ብዙ የተለያዩ አይነት መናፍስቶች አሉ። ከነዛ ውስጥ አንዱ እቺ ግብረ ሰዶም የምታደርገዋ መንፈስ ናት። ሴት አጋንንት ናት።
ሰይጣንም ልትሆን ትችላለች። ያው ስም ብዙ ጊዜ እኛ ሀገር ስም ይጠራል፣ ገሊት ገሊ እንደዚህ ምናምን የአጋንንቱ ስም ማለት ነው። ለእኛ ለርቷን በዚህ አጋጣሚ ሰዎች እንድታውቁ ሁሉም ለእኛ አጋንንት አጋንንት ነው፣ ሰይጣን ሰይጣን ነው። ያኛው ይሄ የሚጠሩበት ስማቸው የስራ መደባቸው ነው። እውነት ነው፣ ስማቸው ነው ሲጠሩ የስራ መደባቸው ስለሆነ እንደ የስራ መደባቸው ሲጠሩ ይወጣሉ ጸበል ቦታ ላይ። እኛ ግን ያው በስራ መደባቸው አንጠራቸው ነው አጋንንት ነው የምንለው። ግን እንደው ለእውቀት ምናምን ከፈለጉት ተኮላሽ ወይም ደግሞ ተኮላሽ እያሱ በመባል ትታወቃለች። ይቺ አጋንንት እንግዲህ በሰው ላይ ሰልጥና ብዙ ነውሮችን አስቀያሚ ተግባሮችን የሰው ልጅ እንዲፈጽም ታደርጋለች ማለት ነው። ስለዚህ ወንድና ወንድ እንዲጋባ፣ ሴትና ሴት እንዲጋባ፣ ሰው ከእንስሳ ጋር ግንኙነት እንዲያደርግ፣ ሰዎች ከገዛ ልጆቻቸው አባት ከልጁ ጋር፣ ልጅ ከእናቱ ጋር በጣም አጸያፊ እንደው ለመስማት ራሱ የሚዘገኑ ነገሮች፣ ሰዎች ራሳቸውን ለማርካት የሚሄዱበት ጥግ ድረስ በጣም በቃ አስከፊና አስቀያሚ የሚባለውን ነገር እቺው አጋንንት ናት የምትሰራው። እንደዚሁም ደግሞ የፊልም ኢንዱስትሪውን የተቆጣጠረችው እሷ ናት። ዝነኞቹን እንደፈለገ የምታሽከረክራቸው እሷ ናት። ምክንያቱም ሰው የምታገኝባቸው የምትመለምልባቸው ዝነኛ ሰዎች ወደዚህ ህይወት እንዲገቡ የምታደርጋቸው። ስለዚህ ይህች አጋንንት ምንድነው ከልጅነት ጀምሮ ትቆራኛለች። ከልጅነት ጀምሮ ስትቆራኝ የልጁን ባህሪ ሲያዩት ያው ሳይንስ ሪሰርች ነው እንጂ መንፈሳዊ በሆነ መነጽር አይደለም ነጮቹ። ስለዚህ ያንን ያውና ዝንባሌውን አይተው በቃ ልጅ እንደዚህ ሆርሞን በዝቶበታል ጌ ነው ብለው ሊለዩ ይችላሉ። ግብረ ሰዶም ነው ብለው ሊለዩ ይችላሉ። ትራንስጀንደር በቃ መሆን ይችላል ምናምን ብለው ሊሉ ይችላሉ። እሷ ግን ብዙ ጊዜ ስትሰራ ብቻዋን አትሰራ። አይነ ጥላ የሚባለው መንፈሳዊ አይነ ጥላ ማለት ሰዎች ግንባር ላይ አይን ላይ ተቀምጦ ስራ የሚሰራ ነው። ስለዚህ ሁለቱ በጣም ይግባባል። ምክንያቱም ወንዱ ላይ ከሆነና ሌላኛው ወንድ ላይ ካለው አይነ ጥላ ጋር እንዲመኘው ወንድና ወንድ ሲተያዩ እንዲመኘው ታደርጋለች። ሴትና ሴት ሲተያዩ እንዲፈላለጉ የማድረግ ነገር የሚሰራው በሁለቱ መናፍስት አንድ ላይ ተግባብቶ የመስራት ባህሪ ብቻዋን አይደለም የምትሰራው። ሌላው ምንድነው ከልጅነት እንኳን ካልያዘችን ያንዣብባሉ አየር ላይ መናፍስቶች። ለምሳሌ ጭፈራ ቤት ላይ ሊሆን ይችላል፣ ምርቃት ላይ ሊሆን ይችላል፣ ሰርግ ላይ ሊሆን ይችላል፣ የተለያየ ቦታ ላይ ብዙ ህዝብ የሚበዛበት ቦታ ላይ ኮንሰርት ላይ ሊሆን ይችላል። ይህ ሰው ልጅ ስሜታዊ የሚያደርጉ ቦታዎች ላይ ሊሆን ይችላል። እዛ ላይ ማንዣቦ ሊገቡ ይችላሉ አይተው ማለት ነው። እችን ቢዛት ሴተኛ ዳሪ ላረጋት ይችላለሁ። እችን ቢዛት ዝነኛ ሞዴል ላረጋት ይችላለሁ። ስለዚህ ሞዴሊንግ ጋር በተገናኘ ሴት ከሆነች ብዙ ሞዴል ሴቶችን ማግኘት ትችላለች ማለት ነው። ስለዚህ ከአይነ ጥላ ጋር የሆኑና ተግባብተው ብዙ ሴቶችን እንዲያጠምዱ እርስ በርሳቸው በፍትወት እንዲቃጠሉ ታደርጋለች ማለት ነው። ስለዚህ ከልጅነት ጀምሮ የያዘቻቸውን ሳይንስ ሲያጠና ተፈጥሮ ነው የሚመስለው፣ መንፈስን በላቦራቶሪ ስለማትይዘው ማለት ነው። እና ዘዴው ይህንን ይመስላል። መነሻው ይሄ ነው። ነጮቹ ሳይንስ ያደርገው በቃ እግዚአብሔር ሲፈጥረን፣ ምክንያቱም የፈጠረን አንድ አካል አለ ብለው ያምናሉ። ሲፈጥረን ደግሞ እንዲህ አይነት ባህሪ ከሰጠን በቃ ወዶና ፈቅዶ ነው ብለው ያምናሉ። ሚዲያዎቹን ደግሞ ይህንን ወሬ እንዲያወሩ እና ደግሞ ወደ ዓለም እንዲሰራጭ የሚያደርገው የራሳቸው የአጋንንቱ ስለሆነ በደንብ ያሰራጩታል ማለት ነው። ስለዚህ ተግባብተው ነው የሚሰሩት። ሲስተም ነው ክሬት ያደርጉት እነሱ፣ ሲስተም ነው የፈጠሩት። ይሄ ግን ግንዛቤውን የሚሰጥ አባት ያስፈልጋል በጣም። እዚህም ሀገር ያሉ ሰዎች ቢያወሩ ቢነግሩ ከዚህ አግባብ ላይ ነገሩ ይችላሉ። ወይም ደግሞ ጥቂት ሰዎች
ይህንን ነገር ተገንዝበው ሊያወሩ ይችላሉ። ግን ጥንትም ዓለም እዚህ ሁላ ውጥንቅጥ ውስጥ የገባችው በፍትወት ነው። የሰው ልጅ በሆዱ ልጥለው ትችላል። የሰው ልጅ በገንዘብ ልጥለው ትችላል። ከዚሁ ላይ ከፋው ግን የሰው ልጅ በፍትወት ነው መጣል የምትችል። ገንዘብ ስሜት አይደለም። ሆድም ስትበላ ትጠግባል። የሰው ልጅ አይምሮ ግን በፍትወት ጠገብኩ አይደል፣ ስሜት ነው፣ እሳት ነው። ስለዚህ ከፍተኛው ማጥመጃ ፍትወት ነው። የሰው ልጅ ስሜቱን የምትቆጣጠረው በፍትወት ነው። ለምሳሌ ፍትወትን የሚያመጡ ነገሮች በጣም ብዙ ነገሮች ናቸው። ሆድ ግን ሆድ ነው። በቃ ከራበህ ራበ ነው። ካልበላ ይርባል፣ ከበላህ ግን ይጠግባል። ብርን በቃ አግኝታ ይሰለቻል። አይተው ብር አየ ነው በቃ ምናምን ትላለህ። ጤናን ካጣ ብር ኖሮ ብር ምን አረገልኝ የሚል ነገር ውስጥ ትገባለህ። ፍትወት ግን ከአንተ ጋር ለዘላለም የሚኖር ስሜት ከአንተ ጋር ለዘላለም የሚቀጥል። ስለዚህ በዛ ስሜት ነው ዓለም የጠፋችው። የሰው ልጅ ለመያዝ እነኚህ መናፍስቶች የሚጠቀሙት እንዲሆንላቸው የሚፈልጉት ከፍትወት ጋር በተገናኘ ዓለምን በእጃቸው ማስገባት። ምክንያቱም ያኔ የጥፋት ውሃ የመጣው የሰው ልጅ እንዲዳራ በማለት እንጂ የሰው ልጅ እጅግ በጣም ብዙ በልቶ ስላልጾመ ስላልሰገደ አይደለም ጥፋቱ የመጣው። በፍትወት እግዚአብሔር በሚጠላው ነገር ጋጥ ወጥ በሆነ መንገድ መረን በለቀቀ መንገድ የሰው ልጅ ማን ነገር ውስጥ ስለገባ ነው እግዚአብሔር ያንን ጥፋት ያመጣው ማለት ነው። አሁንም ሰውን ሙሉ ለሙሉ ማግኘትና ማጥፋት የሚችል በፍትወት። ፍትወቱ ደግሞ ምን አይነት ፍትወት ነው? ትዳር ከሆነ ከእግዚአብሔር በቃ ቅዱስ ነው ማለት ነው ጋብቻው። ትዳር ግን ካልሆነ በቃ ሌላ እግዚአብሔር የሚጥላው ነገር ነው። ስለዚህ ዋናው ነገር ይሄ ነው። ነጮቹ ያላወቁትና እግዚአብሔር ተፈጥሮ ነው ሲፈጥረን ነው የሚሉት ስለ መንፈስ ስለማያውቁ ነው። እነሱን ማን ያስረዳቸው? ስለዚህ የመናፍስቱ ዓለም በጣም እነሱ ጋር ተቆራኝቶ አክት እያደረገ ነው ማለት ነው። ሰው ልጆችን በደንብ እያሳመነ ነው። በዚህ ዙሪያ የተደበቀው ነገር ህዝብ የዓለም ህዝብ የተደበቀውን ነገር እያየ አይደለም እና ይሄን ነገር ነው እኔ አሁን ካብራሩት ይሄን ነገር ነው የተረዳሁት እና በጣም ደስ ይላል። ሌላው ጥያቄ ግብረ ሰዶም ማለት ወንድና ወንድ ሴትና ሴት ብቻ ነው። አሁን ግብረ ሰዶም ሲባል ሌላ ሰው አይምሮ ላይ የሚመጣ ወንድና ሴትና ሴት የሚያደርጉት ግንኙነት ብቻ ብሎ ነው የሚያስበው እና ግብረ ሰዶም ማለት ግን ብዙ ሲተነተን ብዙ ትንታኔ ነው ያለው እና ከዚህ አንጻርስ ምን ይላሉ? ግብረ ሰዶም ማለት ምን ማለት ነው? እስቲ ግብረ ሰዶም እንግዲህ ብዙዎቻችን በምናውቀው መጠሪያው እንዳሉት ወንድና ወንድ ወይም ደግሞ ሴትና ሴት ተመሳሳይ ጾታ የሚባለው ነገር ማለት ነው። ግን ከዛም ይሰፋል። እግዚአብሔርን የማያስደስቱ እግዚአብሔር የሚጠላቸው ነገሮች ከዚህ ከፍትወት ጋር በተገናኘ በአጠቃላይ ግብረ ሰዶም ይባላል። ለምሳሌ ከትራንስጀንደር የምንለው አንደኛው ከግብረ ሰዶም ውስጥ የምንመድበው ነው። ከዛ ሲቀጥል ከእንስሳ ጋር የሚደረጉ ማንኛውም ነውሮች እሱን እንደዚሁ ግብረ ሰዶምነት ነው። ከዛ በዘለለ ደግሞ በጣም መረን በለቀቀ መንገድ የሚፈጸም ግንኙነት በሴትና በወንድ መካከል ቢሆን ማለት ነው ግብረ ሰዶምነት ነው። ስለዚህ ነገርየው የሰፋ ነው። ምናልባት ከዛም በጣም ሰፋ አድርገን ልናየው እንችላለን። ከዛም በዘለለ
አባት ከልጅ ጋር ያለው ነገር፣ ልጅ ከእናት ጋር ነጮቹ ኦዲፐስ ኮምፕሌክስ እና ኤሌክትራ ኮምፕሌክስ የሚሉት ነገር አለ። እሱ ራሱ ማለት አባትን ገሎ ልጅ እናትን ማግባት፣ እንዲህ አይነት ነገሮች በጣም በቃ አጸያፊ ነገሮች በአጠቃላይ ከዚህ ከፍትወት ጋር በተገናኘ ግብረ ሰዶም ነው። ስለዚህ እግዚአብሔርን የሚያስቆጡ ናቸው። እግዚአብሔርን በጣም የሚያስቆጡ ናቸው። እንግዲህ በነገራችን ላይ የሎጥ ታሪክ ከኖህ በኋላ ነው እንግዲህ የተፈጸመው። ሰዶምና ገሞራ የሰዶምና ገሞራ ሕዝብ ከኖህ አልተማረም። ከኖህ ጥፋት አልተማረም። ከኖህ ጥፋት ስላልተማረ በሰዶምና በገሞራ ወቅት እግዚአብሔር በንፍር ውሃ አላጠፋም ዳግም ስላለ በሌላ መንገድ ግን አጠፋቸው። የጨው ሐውልት ሆና ነው የቀረችው አይደል የሎጥ ሚስት። ከዛ በኋላ ከከተማዋ ስትወጣ እግዚአብሔርን ትእዛዝ ስላልሰማች እንደውም ቅርብ ጊዜ ናሽናል ጂኦግራፊ የሰራው አንድ ዶክመንተሪ አለ። አርኪኦሎጂስቶች የጨውን ሐውልት እንዳገኙት የሚያሳይ ቪዲዮ። ምናልባት ሰዎች ያንን ገብተው ማየት ይችላሉ። ፊክሽን እንዳልሆነ እውነት እንደሆነ ልቦለድ ሳይሆን በትክክል ያው እኛ ሳይንስ ስለምንወድ ማለት ነው። ነጮቹን ስለምናምን ዜጋችን ሲነግረን አናምን አይደለ? እስካሁን መድኃኒዓለም ነጭ አይደለም ጥቁር ነው ሲባል የሚሰማ ሰው አልነበረም። ፑቲን ወጣና መድኃኒዓለም እናቱም ነቢያቱም ሐዋርያቱም ጥቁር ናቸው ብሎ ለዓለም ለቀቀው ማለት ነው። አሁንም ቅርብ ጊዜ የኢራናዊ መሪ ናቸው። እሳቸውም ወጥተው ነቢያት በሙሉ በእነሱ እምነት በሚያምኑት ማለት ነው ፑቲን ያለው እውነት እንደሆነና ነቢያት በሙሉ በእነሱም በኩል እኛ ነቢያት የምንላቸው አጠቃላይ ጥቁሮች ናቸው ብሎ ሲያወሩ ሰምቻለሁ። እና ስለዚህ ምንድን ነው እኛ ሲነገረን አንቀበልም። የራሳችን ሰው ሲነገር የሆነ የማውረድ ነገር አለ እና እውነታው ይሄ ማለት እወዳለሁ። በጣም ደስ ይላል የሰጡን ማብራሪያ። ምንድነው የዚህ ምናልባት ይቅርታ የዚህ የመናፍስቱ አሰራር በጣም ሰፊ ነው። እሱን ብቻ ደግሞ ብናወራበት በጣም ጥልቅ ነው። እንዳልኩት በዚህ አሰራር ላይ በፋሽን ኢንዱስትሪ ላይ፣ በፊልም ኢንዱስትሪ ላይ፣ በንግዱ ዓለም ኢንዱስትሪ ላይ፣ በመዝናኛው ዓለም ኢንዱስትሪ ላይ በጣም የሚሰሩ መናፍስቶች አሉ። ያንን የሚያደርጉት ምንድን ነው? እነኛውን የጠራውልህ ኢንዱስትሪዎች የዓለም ሕዝብ የሚከታተላቸው ኢንዱስትሪዎች ናቸው። ስለዚህ የዓለምን ሕዝብ መያዝ ይቻላል ነው። አሁን ቅድም እንዳልኩት ሶዶምና ገሞራ ከኖህ በኋላ ነው አጥፍተው ይጠፉት። አሁንም እግዚአብሔር እንደ ሶዶምና ገሞራ አይነት ሕዝብ ማጥፋቱ አይቀርም፣ የጊዜ ጉዳይ ነው። ግን እንደ ድሮ ለሀጣን የመጣ ለጻድቃን ይተርፋል? የለም፣ ለይቶ ያጠፋል። ለይቶ ያጠፋል። ምክንያቱም በጣም ረጅም ጊዜ ነበረን ይህንን ነገር ለማስተዋል እግዚአብሔር የማይወደው ነገር እንደሆነ ለማወቅ ሰዶምና ገሞራን ብዙ ጊዜ በምሳሌነት እንጠራለን። ከነሱ በፊትም ደግሞ ስንል የኖህ ታሪክ አለ። ይሄ ሁላ መጽሐፍ ላይ የተጻፉ ታሪኮች አስተማሪ ናቸው፣ በቂ ናቸው፣ ተሰብኮልናል። ስለዚህ አላየውም አልሰማውም ማለት አይቻልም። ይህንን ሁላ አልፈን በዚህ ጥፋት ውስጥ የምንገኝ ከሆነ እግዚአብሔር ያጠፋል። የሚገርም ነው ማለት እንዳሉት አለመቃወም ግብረ ሰዶምን መደገፍ ነው። እና እንዴት ነው አሁን የኢትዮጵያ ሕዝብ ግብረ ሰዶም ሀገራችን ውስጥ ገብቶ እየሰራ እንደሆነም ራሱ
ማስተዋል አቅቶናልና ግን ብዙ አርማዎች ነው ያለው ኢትዮጵያ ውስጥ። ቦሌ ብንሄድ የሆነ የነሱ አርማ አለ፣ ባተርፍላይስ አሉ፣ የተለያዩ አይነት እንስሳቶች እነሱ የሚጠቀሙባቸው ማለት ነው። እና በቃ የኢትዮጵያ ሕዝብ ግን በቃ ቸል ብሎታል፣ ቸል ብለነዋል ነገሩንና እንዴት ነው እስቲ ማለት እንዴት ነው መንቃት የምንችለው? ምንድነው መሰሉት ንቃተ ህሊናችን በዚሁ በመናፍስታዊ ጥቃት በራሳችን ድክመት እጅግ በጣም ወርዷል። ማስተዋላችን ተይዟል ማለት ነው። ከእግዚአብሔር ጋር ካልሆንክ በዚህ ዘመን ማስተዋል ይወሰድብሃል። እግዚአብሔርን ካልያዝክ ብዙ እድል የሚዘርፉ ማስተዋልን የሚቀሙ ቁንጅናን የሚቀሙ ውበትን ወዝን የሚወስዱ ትዳርን የሚወስዱ እውቀትን የሚወስዱ ገንዘብን የሚወስዱ እድል ተሰረቀ ሲባል ሰምቶ ያውቁናል። ይህንን ሁላ የሚወስዱ ሰዎች ያለበት ሀገር ነው። እነኚህ ሰዎች ደግሞ የሩቅ ሰዎች አለ፣ የቅርብ ሰው ነው እድልህን የሚያስጠናው። ከዛ በኋላ የሚወስደው በጣም የቅርብ ሰው ነው። ይሄ ሁላ ባለበት ሁኔታ ላይ እኔና እርሶ ፈዘን ከተገኘ እነዛ በአጋንንት ተመርተው መገለጫቸውን ሁላ እያረቀቁ ያሉ ሰዎች ረቂቅ የሆነ አካሄዳቸው ልንገነዘብ አንችል። ምክንያቱም ከነሱ ጋር ያለው መንፈስ እኔና እርሶ ግን ወይ ከዛም አይደለንም ወይ ከእግዚአብሔርም አይደለም። ስለዚህ የሚረዳን የለም ማለት ያለማ ህዝቡ እንደዚህ አይነት ነገር ውስጥ ነው ያለው። አሁን ያለንበት ሁኔታ ወላዋይነት በጣም ዋጋ ያስከፍላል። በመንፈሳዊ ዓለም ወይ ከእሳቱ ወይ ከውሃው ነው የምትመርጠው። መሀል ሰፋሪ መሆን አይቻልም። ስለዚህ መናፍስታዊ ዓለም ህዝቡ ከሁለቱ አልሆነ መወላወል ሆነ። እሱ ነው ዋናው ችግሩ ማለት ነው። ስትወላውል ምን መሰለህ አጋንንት ወላወልክ አልወላወልክ አይተውህም። መፈተኑ ከሱ ጋር ከሆንክ ብቻ ነው ነገሮችን የሚያመቻችልህ። ከእግዚአብሔርም ሳትሆን ከሱም ሳትሆን ከቀረ እሱ ያጠቃል። እግዚአብሔር ግን እንዳይረዳህ ከእግዚአብሔር ጋር አይደለም። ገባህ? ስለዚህ ማስተዋል ይወሰዳል ማለት ነው በሌላ መናፍስቶች። ሌሎቹ መናፍስቶች መተት የሚባለው እንግዲህ የተመተተው ምናልባት እድሉን ውሰድልኝ ከሆነ እድልን ወስዶ ማስተዋልን ወስዶ ቀፎ ትሆናለህ ማለት ነው። ስለዚህ ግንዛቤ አይኖረን። እነዛ ደግሞ አጋንንቱን ይዘው ዘወትር አጀንዳ እያወጡ እያረቀቁ በምን አይነት መንገድ ህዝቡ ጋር እንግባ፣ ምልክቶቻችንን በምን አይነት መንገድ እናስረጽ፣ እንዴት አድርገን እንቀያየር እያሉ የሚያስቡ ሌት ከቀን የማይተኙ ናቸው። እዚህ ጋር የሚጠብቀኝ አይተኛም ትላለህ ደጋግመህ፣ አንተ ተኝተህ ታድራለህ። እዚህ ጋር ደግሞ ማንቀላፋ መንፈስ ይዘው እየሰሩብህ ነው በአናት ላይ ማለት ነው። ስለዚህ ህዝቡ አያስተውልም። ህዝብ መጀመሪያ ማስተዋል የሚጀምረው እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው የሚለውን ቃል ሲያስተውለው ነው። ገባውታ? እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። ማስተዋል እኮ ጥበብ ነው። ያንን ጥበብ የምናገኘው መጀመሪያ የጥበብ መጀመሪያ የሆነችውን እግዚአብሔርን መፍራት የሚለውን ሰው እግዚአብሔርን ከፈራ በቃ ጥበብ ሁሉ የእሱ ይሆናል ማለት ነው። መሰረታዊ ነገር ነው። ይሄ ለእኛ ለብዙዎቻችን ፊክሽን ሆኖብናል ማለት ዝም ብለን መጽሐፍ ቅዱስ ላይ ገብተን ደስ የሚል ቃል ምናምን ወይም መመረቂያ ጽሑፍ ፎቶ ስር እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ በጽሑፍ ብቻ ማለት ነው እንጂ በተግባር አይደለም። ስለዚህ እግዚአብሔርን መፍራት ሲጀምር ህዝብ እግዚአብሔር ያንን ህዝብ ምድር ላይ ማለት ነው በጠላቶቻቸው ፊት ከፍ ከፍ ማድረግ ይጀምራል። የእውቀት ጌታ ነው፣ እውቀትን ይሰጣል። የጥበብ ባለቤት ነው፣ ጥበብን ያድላል። ፈርተኸዋል። እግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ላይ
ይረባል አይደለም የሚለው ይከብማል ይላል። ስለዚህ ሊቀ መልአኩ እንዲቆም ከተፈለገ የግድ እግዚአብሔርን መፍራት ያስፈልጋል። ስለዚህ እኛ እንደ ህዝብ ከዛ ልዕልና ወርደናል፣ ከዛ ከፍታ ወርደናል። ማስተዋላችን ተነጥቋል። ስለዚህ ምልክቶችን ማገናዘብ፣ ከምልክቱ በፊት ምን ይቀድማል? እግዚአብሔርን መፍራት። እግዚአብሔርን ከፈራን እሱን ከታዘዝን ግን ለምን ሲያመሰጥሩ ውለው ሲያመሰጥሩ አያድርም እድሜ ዘመናቸው። ሰው መድኃኒዓለምን ካወቀ እግዚአብሔርን ካወቀ በቃ ሌላው ትርፍ ነው። መድኃኒዓለምን ከያዘ በቃ ሌላው ትርፍ ነው። ለዛ ነው ማን አስተውለው። አሁን ማስተዋል ተወስዷል። ማን ይመልስልን? ማን ያስመልስልን? የሚመልሰው እግዚአብሔር ብቻ ነው። እግዚአብሔር ደግሞ እንዳይመልሰው ከሱ ጋር ሄደን አልተጣበቅንም ማለት በንስሐ አልተመለስንም። ጌታ ሆይ በድያለሁ፣ በቃ ይቅር በለኝ፣ ማረኝ እስካሁን ያጠፋሁትን ብለን እስካልተመለስን ድረስ አይሰጥም። ለዛ ነው ማስተዋሉ የጠፋንና አሁን እንደ ህዝብ ማድረግ ያለብን አማራጭ በንስሐ ወደ እግዚአብሔር መመለስ፣ እሱ የሚለንን ማክበር። አሁን የግብረ ሰዶም ነገር አለማስተዋል ብቻ ነው አሁን የሚታየን። ብዙ ነገር እኮ ጠፍቷል እንደ ሀገር። ከዚህም በፊት ከዚህም አሁን ላይም ባለንበት ዘመን ብዙ ነገር ጠፍቷል። ይህ ከሰዶማውያኑ ውጪ ነው የምሉት። በጣም አጸያፊ ነገሮች ማለት ነው። ስለ ኢትዮጵያ፣ ስለ መጽሐፍ ቅዱስ፣ ስለ መድኃኒዓለም ስም፣ ስለ አቢሲኒያ የተለያዩ እውነታዎች፣ ስለ ዘመኑ፣ ስለ ዘመን አቆጣጠሩ ብዙ ነገር እኮ ነው ያጠፉት። እነሱ ብራንቾች አላቸው የሚሰሩት ተከፋፍለው። ይህንን ሁላ ወስደውብናል። በቃ ማስተዋል ወስደውብናል። ለምሳሌ ህዝብ የተወሰደብን አንድ ማስተዋል አሁን ወላዲተ አምላክ እንላለን ሁላችን። ኧረ እመቤቴን ብሎ የሚምል ማርያምን ብሎ የሚምል በእሷ የማይደራደር ብዙ ህዝብ አለ። ያላስተዋልነው ነገር ግን ምንድን ነው? እመቤቴን ማርያምን እያልን እኛው ራሱ ወላዲተ አምላክ የምንላት እንደምናሳዝናት የምናሳዝንበትንም መንገድ ልጇን በማሳዘን እንደሆነ አልገባንም። ይሄ ማስተዋልን ይጠይቃል። እንዴት መሰል እሷን አይደለም ያሳዘንክ የሚመስል አንተ ስታስብ በቃ ወላዲተ አምላክን ስለምትወዳት ትወደኛለች ነው። በቃ ስለምወዳት አላሳዝናትም ነው፣ ደስ አሰኛት አለው ነው። ልጇን እየበደልክ እኮ እያሳዘንካት። ልጇ ሲያዝን እሷ ታዝናለች። ምን ትርጉም አለው? ልጅን እየበደሉ ልጅን እያሳዘኑ እናትን እወድሻለሁ ብንል ማለት ነው። እሷ ታዝናለች። እንዲህ አይነት ማስተዋሎች ራሱ ርቀውናል። እሷን ደስ የምናሰኘው ልጇን ስናስደስተው። ስለዚህ የእኛ ፍላጎት ነው እንጂ የእግዚአብሔር ፍላጎት አይደለም እያደረግን ያለነው ማለት ነው። አዎ የራሳችን ልመናችን ራሱ ጌታ ወይ እንዲያርግልኛል አንተ ወደድክ ይሆንልኝ እኮ አይደለም እንዲያርግልኝ ትእዛዝ እየሰጠን ማለት ከስተም ነው የሚባለው። ትእዛዝ ራሱ አንተ ወደድከው አይደለም የሚባለው፣ እኔ የወደድኩትን ስጠኝ እንደማለት። የሆነ ካምፓኒ ሄደህ የሆነ ሞባይል አለ፣ ያንን ሞባይል ከስተም ፈልጋለሁ ትላለህ፣ በራስ መንገድ ታሰራለህ። አሁን በቃ እኛ እንደዚህ አይነት ነገር ውስጥ ነው ያለነው ከእግዚአብሔር ጋር ማለት ነው። እሱ እኮ የፈለገልህ ሌላ ነገር ነው። አንተ ወደድከው፣ አንተ የፈቀድከው፣ በአንተ የታየ ስጠኝ አድለኝ ማለት ቀርቷል። ያንን አልፈን አይደል አሁን ላይ ልጅ ለመውለድ ፀጉሩ እንዲህ ያለ አይኑ ከለሩ እንደዚህ የሆነ ምናምን የሚል ነገር ውስጥ ሁላ እኮ ተደርሷል አይደለ? በሕክምናው በሳይንሱ በሕክምናው ያ ምንድን ነው እኔ እንደምፈልገው እንጂ እግዚአብሔር እንደሚፈልገው ያንን አይነት አይን ያለው ምናምን ልጅ በሰርጀሪ ማለት ነው በላብራቶሪ ስራ ሆርሞኖችን በመጨመር ከፍ በማድረግ በመቀነስ ምናምን ሆርሞኖች ጋር በተገናኘ በመስራት እንዲህ አይነት ዘመን ላይ ደርሰናል። ይሄ ራሱ ከግብረ ሰዶሙ በላይ
በጣም በቃ ዘግናኝ የሆነ ነገር ላይ የደረሰ ራሱ የቻለ ግብረ ሰዶም ማለት ነው። ስለዚህ ዓለም በዚህ መንገድ መሄዱን ስለማያቆም ያኛው ዓለም ማለት ነው የዚህ ምድር ገዢ የዚህ ዓለም ገዢ የሚባለው አካል ስለተቆጣጠሩ ያኛውን ሙሉ ለሙሉ እኛ እግዚአብሔርን መያዝ አለብን። አለበለዚያ እንጠፋለን ወይ እናብዳለን፣ በምናየው ነገር እናብዳለን። ስለዚህ ከእግዚአብሔር ጋር መጣበቅ መቻል አለን። ጠቅለል አድርገው ያው ጠቅለል ለማድረግ አንድ እንደው የመጽሐፍ ቅዱስ ጥቅስ ላንበብና በዛ ደመድማለሁ ማለት ነው። ከዚህ ከግብረ ሰዶም ጋር በተገናኘ ዘሌዋውያን ላይ ተደጋግሞ የተጻፉ ነገሮች አሉ፣ ትእዛዛቶች አሉ። ከዚህ ውስጥ ዘሌዋውያን ምዕራፍ 20 ከቁጥር 13 ላይ ያለውን ላነብላችሁና በዛ እንዘጋለን ማለት ነው። ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል፣ ፈጽመው ይገደሉ፣ ደማቸው በላያቸው ነው ይላል። ይህንን የሚለው እግዚአብሔር ነው። ለሕዝበ እግዚአብሔር የሰጣቸው ትእዛዝ ነው። ዘሌዋውያን ምዕራፍ 20 ቁጥር 13 ላይ ማለት ነው። ማናቸውም ሰው ከሴት ጋራ እንደሚተኛ ከወንድ ጋራ ቢተኛ ሁለቱ ጸያፍ ነገር አድርገዋል፣ ፈጽመው ይገደሉ፣ ደማቸው በላያቸው ነው ይላል። ያ ማለት ምንድን ነው? ይህንን ፈጽሞ የተገኙ ሰዎች ይገደላሉ። ከተገደሉም በኋላ ገዳዩ ከደሙ ንጹህ ነው ማለት ነው። ደማቸው በራሳቸው ላይ ነው ይላል። ጥፋታቸው ገዳዩን እንኳን አያስጠይቅም። ጥፋቱ ምን ያህል በእግዚአብሔር ዘንድ ከባድ እንደሆነ ማለት ነው። ደማቸው በራሳቸው ነው ማለት ራሳቸውን አላጠፉም። እነኚህ ሰዎች ባጠፉት ጥፋት ነው የተቀጡት። እንግዲህ ያንን ትእዛዝ የሚፈጽም አካል አለ፣ የሚያስፈጽም አካል አለ፣ ሕጉን ጠብቆ ማለት ነው፣ ሕግና ስርዓቱ። ደሙ ግን በዛ ሰው ላይ አይደለም። እነኚህ ከሰሩት ስራና ካጠፉት ጥፋት አንጻር የሚያስቀጣ ነው። በጣም አጸያፊ ነው። ምክንያቱም እግዚአብሔር የነፍር ውሃን ያመጣው በዚህ ምክንያት ስለሆነ፣ ሰዶምና ገሞራ የጠፉት በዚህ ምክንያት ስለሆነ፣ እንግዲህ ከዛ በኋላ ነው ቅዱስ ሙሴ የመጣው። ሙሴ ህዝቡን ሲመራ ነው ይህንን ትእዛዝ የሰጠው። ከዚህ በኋላ በዛ እንትን ውስጥ እንዳይሄዱ ነው እያስጠነቀቃቸዋለሁ እግዚአብሔር ማለት ነው። ስለዚህ የኢትዮጵያ ህዝብ እዚህ አይነት ነገር ውስጥ የሚገባ ከሆነ እንደ ሰዶምና እንደ ገሞራ በምድር ላይ ጥፋታችን የሚፈጸም ይሆናል ማለት ነው። ወይም ደግሞ ምናልባት እግዚአብሔር ወደፊት እግዚአብሔር የወደደውና የፈቀደው መንግስት ሲመጣ ይህንን ነገር የሚያስፈጽም ከሆነ ሊፈጽመው ይችላል። ልክ እንደ ነገስታት ማለት ነው የሚያደርጉት። እንዲህ አይነት አጸያፊ የሆኑ ተግባራት ውስጥ የምንገባ ከሆነ አይቀርም። ዘሌዋውያን እዛው ዘሌዋውያን ላይም ሌላ አንድ ነገር ሊጨምርና እንደዚህ ይላል፣ ከሴትም ጋራ እንደምትተኛ ከወንድ ጋራ አትተኛ፣ ጸያፍ ነገር ነውና፣ እንዳትረክስባትም ከእንስሳ ጋራ አትተኛ፣ ሴት ከእርሱ ጋራ ትተኛ ዘንድ በእንስሳት ፊት አትቁም፣ የተጠላ ነገር ነውና፣ በእነዚህ ሁሉ ከፊታችሁ የማሳድዳቸው አሕዛብ ረክሰዋልና በእነዚህ ነገሮች ሁሉ አትርከሱ ይላል። ይህም እዛው ዘሌዋውያን ላይ ነው። እንግዲህ እንዳነበባችሁት ቅድምም ገልጬላችሁ ነበር አይደል? ከእንስሳት ጋር የሚደረግ ነገር አጸያፊ ነገር እንደሆነ ይኸው እዚህም ጥቅስ ላይ አትቁሙ ነው የሚለው። ሴት ከእርሱ ጋራ ትተኛ ዘንድ በእንስሳት ፊት አትቁም፣ የተጠላ ነገር ነውና። ከእንስሳት ጋር የሚተኙ ስላሉ ነው በዚህ ዘመን በጣም አጸያፊ ነገር ስላለ እሱ ራሱ ግብረ ሰዶማዊነት ነው። እና መጨረሻ ላይ ምን ብሎ ነው የዘጋው? በዚህ ሁሉ
ከፊታችሁ የማሳድዳቸው አሕዛብ ረክሰዋልና። አሕዛብን እግዚአብሔር ከፊታቸው የሚያሳድደው በዚህ ሁሉ የረከሱ አሕዛቦች ስለሆኑ ነው። ምክንያቱም ከሱ ሕግ የወጡ ስለሆኑ ነው። የእግዚአብሔር ስትሆን ሕጉን ማክበር አለብህ። የእግዚአብሔር ሕዝብ ስትሆን ሕጉን ካላከበርክ ልክ እንደ አሕዛቦቹ ትጠፋለህ ማለት ነው። እና በአጠቃላይ ማለት የምወደው እግዚአብሔር የወደውን እንወዳለን፣ እግዚአብሔር የሚጠላውን እንጠላለን፣ እግዚአብሔር የሚጸየፈውን እንጸየፋለን። ይህ ታላቅ ማህበር ነው፣ የቅድስት ድንግል ማርያም ማህበር ዘኢትዮጵያ። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ታላቅ ማህበር ነው። ብዙ ነገሮችን እያከናወነ ያለ ማህበር ነው። ከሚያከናውናቸው ነገሮች ውስጥ አሁንም ቅድም እንደጠቀስ ነው በአመቱ ሰኔ ላይ 3 ቀን ይህንን የግብረ ሰዶም ተቃውሞ እንቃወማለን ማለት ነው እንደ ማህበር። በጣም የሚደንቀው ይህ ማህበር ተሰብስቦ ሊበላ አይደለም፣ ተሰብስቦ ሊጠጣ አይደለም ቀን እየቆጠረ የተሰበሰበው ይህ ማህበር የቆመው በወላዲተ አምላክ ፍቃድ ነው፣ በልጇ በመድኃኔዓለም ፍቃድ ነው፣ ትእዛዝ ነው። ስለዚህ ምንድነው እቺ ቅድስት ሀገር ኢትዮጵያ ጠፍታለች፣ ከእውነተኛው መስመር ወጥታለች። ይህም በውስጥም በውጭም ባሉ መሰሪ ሰዎች ነውና ከዛ አንጻር ያንን ለመመለስ ብላ ያቆመችው ታላቅ ማህበር ነው እና ማህበሩ ሁሌም ጾም ሲመጣ አጽዋማት ሲመጡ የሚጸልየው የሚለምነው ስለ ራሱ ሳይሆን ስለ ሀገር፣ ስለ ሕዝብ ነው። ይሄ ትልቅ ነገር ነው። ስለ ሀገር፣ ስለ ሕዝብ በከተማ ውስጥ መነኮሳት ያሉ ነው በጾም በጸሎት እያከፈለ የሚለምን ማህበር ነው እና ታላቅ ማህበር ነው። ስለዚህ ይህ ተቃውሞ ከዚህ ማህበር አልፎ መላው የኢትዮጵያ ሕዝብ ሊቃወመው ይገባል ብዬ አምናለሁ። አለበለዚያ ግን ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ እንዳለው መድኃኔዓለም፣ አንቺም ቅፍርናሆም እስከ ሰማይ ከፋልሽን እንዳለው መድኃኔዓለም፣ ወዮልሽ ኢትዮጵያ፣ ወዮልሽ አዲስ አበባ እንዳይሆን መጠንቀቅ ይኖርብናል ማለት ነው። አይቶ እንዳላየ መሆን የለብንም። እግዚአብሔር ይስጥልኝ። እንግዲህ አመሰግናለሁ። እሺ፣ በጣም ደስ የሚል እጅግ ጠቃሚ የሆነ ነገር ነው ያነሱት። ሳልጠቅሰው ማልፈልገው ነገር አለና የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ትልቅ ነገር ነው እየተጋፈጠ ያለው እና አሁን በግብረ ሰዶም ዙሪያ ያለው ነገር በቃ ይሄ ማህበር ብቻ ነው እየተቃወመ ያለው። ሌላ ማህበር እኔ አላየሁም። ማለት ግብረ ሰዶም እንቃወም የሚል ማህበር አላየሁም በአዲስ አበባ ውስጥ ማለት ነው። እንትርፉ ማለት ብር ሲሰበስብ ነው የሚታየው። እንደዚህ እንደ በዓል አለን እንደዚህ እንትን አለን ምናምን ተብሎ ብር ይሰበሰባል። እግዚአብሔርን የሚቃወም ነገር ግን ሲቃወም አንድም እንኳን ማህበር ታይቶ አይታወቅም። ማህበር አይደለም አባቶች አይቃወሙ፣ አባቶች ራሱ አይቃወሙ፣ በጣም አይቃወሙ። በነገራችን ላይ ለመሰለ እቺ ያልኩ ተኮላሽ ኢያሱ የምትባለው መንፈስ በጣም ከምትፈትናቸው ሰዎች ውስጥ አንዱ አባቶች ናቸው። መንፈሳዊ አባቶችን ትፈትናለች። የንስሐ ልጆችን እያሳየች ማለት የንስሐ ልጆች ጋር አይነ ጥላ ልካ ከዛ የንስሐ አባት ከንስሐ ልጅ ጋር የማይሆን ነገር ውስጥ እንዲገባ ታደርጋለች። ይህንን ደግሞ እነሱ አይገነዘቡትም። ከእግዚአብሔር ጋር ያለ ግንኙነት የአምልኮ ግንኙነት አይደለም ማለት የአምልኮ ውሎ የላቸው እነዛ አባቶች። ምክንያቱም በዛች ሴት በጣም ሲቃጠሉ በፍትወት የሚያመሩት ምናልባት ወደ ሌላ አጋንንት አሰራር ይሆናል ማለት ይሄ መስተፋቅር ማለት ነው። ወደዛ ይገቡና በቃ የማይሆን ነገር ውስጥ ይገባሉና ይሄ የግብረ ሰዶም መንፈስ በጣም እንደውም ከሚፈትናቸው ሰዎች ውስጥ መንፈሳዊ አባቶችን ነው። በፍትወት እንዲቃጠሉ ያደርጋቸዋል። ስግደት ከሌለ፣ ጾም ከሌለ፣ ቅንነት ከሌለ፣ በተግባር የሚገለጥ መልካምነት ከሌለ በቃ ጠፍተው ይቀራሉ። ስለዚህ እንዴት ወጥተው ደፍረው ሲናገራሉ ለመቃወም?
አንድ ቀን ግብረ ሰዶምን ተነስተው ሲቃወሙ አናያቸው፣ ታይተው አይታወቁም፣ አናቃቸው። የጥቂት ሰው ልናይ እንችላለን። እነሱም የቤተ ክርስቲያን ውክልና ያላቸው ሰዎች አይደሉም። ምናልባት አንድ ዘወይንዬ ደረጀ ዘወይንዬ ከዛ በኋላ ይመጡ አሉ። ግን እነሱም ከቤተ ክርስቲያን አይደለም ውክልናቸው። ቢሆንም ደግሞ እንደዚህ በአደባባይ ወጥተው እንደ ዘወይንዬ የሚገልጹ አይደሉም። እና ይደንቀኛል በጣም። ግን አንድ የሚገርመኝ ነገር አለ ህዝቡ ማስተዋል ያለበት። ይህ የቅድስት ድንግል ማርያም ማህበር ዘኢትዮጵያ ግብረ ሰዶምን ሲቃወም ግብረ ሰዶም የሚቃወም ሌላ ሰው ማህበሩ ስለተቃወመው ግብረ ሰዶምን ከማህበሩ ኦፖዚት ለመሆን ወይም ደግሞ ተቃራኒ ለመሆን በመፈለግ በጣም የሚገርም ነገር የወረደ አስተሳሰብ ብዙ ሰው አሁን እኛ ወላዲተ አምላክ ብለን ስንጠራት እነሱም እኮ ወላዲተ አምላክ ይሏታል። ግን እኛ ስንጠራት ወላዲተ አምላክ ለእነሱ ትለይባቸዋለች። በጣም የሚገርም ነገር ነው። ይህንን ህዝቡ እንዲያስተውለው እፈልጋለሁ። እስቲ ህዝቡ ያስተውለው። ማን ነው እንደዚህ ፊት ለፊት ወጥቶ ሀገር ጠፍታለች፣ ህዝብ ጠፍቷል፣ የቤተ ክርስቲያን ስርዓት ተጥሷል፣ ግብረ ሰዶምን እንቃወማለን የሚል ማን ነው? እንዳሉት ቅድም ማህበራቱ ዶኔት የሚደረጉት በራሳቸው በግብረ ሰዶሞቹ ስለሆነ ጉሮሯቸው ይደርቅባቸው። ያ እኮ ነው። ማን ነው ዶኔት የሚያደርገው ስትል ግብረ ሰዶምን የሚያስፋፋ አዶፕሽን እያሉ ልጆቻቸውን እየወሰዱ ስለሚያሳድጉላቸው። አዳፕት ሲያደርጉት ግን ሲያሳድጉት እዛ በምን አይነት መንገድ ነው የሚያሳድጉት? እግዚአብሔር ይወቀው። ስለዚህ ጥቅማቸው እንዳይነካባቸው ማለት ነው። ብዙ ኢትዮጵያኖች እኮ ከዚህ አዳፕት ተደርገው ተወስደው እዛ ግብረ ሰዶም ሆነዋል። በጣም ያሳዝናል። እዚህ ቢያድግ ያ ልጅ እንደዛ ይሆናል ወይ? በጣም ያሳዝናል። እና ማህበራት የማይቃወሙት ለዛ ነው። አለበለዚያ ጉሮሯቸው ይደርቃል፣ የገንዘብ ምንጫቸው ይደርቃል፣ የሚበሉት ያጣሉ። ስለዚህ እነኚህ ከሆድ በታች ናቸው እንጂ ከሆድ በላይ አይደሉም። እነኚህ ሰዎች ከሆድ በላይ ጭንቅላት ነው ያለው። በአይምሮ ማሰብ ትጀምራለህ። ህሊና ይወቅሳል። ከሆድ በላይ ስትሆን ማለት ነው። ከሆድ በታች ስትሆንስ የምታስበው በቃ ከሆድ በታች ነህ። ለዛ ሴሰኝነት ከሆድ በታች ያለው አካልህ በቃ ይጠናወተዋል ማለት ነው። ስለዚህ ሆድ አምላክ ይሆናል ማለት ነው። ሆድ አምላክ ይሆናል። በቃ የሚያስበው ስለ ፍትወት ብቻ ይሆናል። ከሆድ በታች ሲሆን ያ ነው በቃ ዝሙት ነው የሚያስበው። ከሆድ በላይ ግን ሲሆን ማመዛዘን ይጀምራል። ህሊና ይፈርዳል። ህገ ልቦና አለ። እና ከዛ አንጻር ያው ቅድም የረሳሁትን አባቶችን ስላስታወስክኝ አመሰግናለሁ። አባቶች በጣም ይፈተናሉ በዚህ በግብረ ሰዶም መንፈስ። ትክክል። እና የመድኃኔዓለም እና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ማለት ህዝብ በጣም ሊማርባቸው የሚገባ ማህበር ናቸው ብዬ አስባለሁ። በጣም አስተማሪ እና በጣም ጠቃሚ የሆነ ነገር ነው ለህዝብ የሚያስተላልፉት። በዚህ በግብረ ሰዶም ዙሪያ እንኳን ብንመለከት በጣም በቃ ማንም ሰው ያላረገውን ነገር እያደረጉት ነው ያሉት እና አይዟችሁ ሊባሉ ይገባል እንደሰው አይደል። እና ይሄን ማለት በዚህ ዙሪያ ለወጣቱ ማለት የሚፈልጉት ነገር ካለ አለማስተዋል እናስተውል ነው ማለት የምፈልገው። ለምን መሰሉት? ይህንን ማህበር ቆም ብለን ስናስበው እሺ ምንድን ነው እያደረገ ያለው? ከቤተ ክርስቲያን ህግ የወጣ ነው? ከዶግማው የወጣ ነው? መንፈሳዊ ነው ወይ መንገዱ? አሁን ትልቁ ችግር እዚህ ምን አይነት ባህል አለን መሰሉት? እንደው ሁላችንም ብናስተውለው ብሽሽቅ የሚባል ነገር ያውቃሉ አይደል? መበሻሸቅ። ለምሳሌ እኛ ጴንጤዎችን
ያዋረድን መስሎ ኢየሱስ ምናምን በሚለው ስም ብዙ ቀልደን አልፈናል። ጌታችን እኮ ነው፣ መድኃኒዓለም እኮ ነው። ግን እኛ የሚመስለን እነሱን ያበሳጨን ያናደድን መስሎን እንጂ መድኃኒዓለምን ሰማይና ምድርን የፈጠረውን በመስቀል ላይ በቀራንዮ የተሰቀለልንን ጌታ ነው እየተናገርን ያለ ነው። እኛ የሚመስለን ግን እነሱን ፕሮቴስታንቶቹን ያዋረድን ያናደድን መስሎን። ይሄ አይነት ነገር አለ። ማህበሩን የጠላ መስሎት ወላዲተ አምላክን ዝም ብሎ ስሟን እየጠራ አፉን የሚከፍት ህዝብ አለ። ወጣቱ ማስተዋል አለበት። መንፈሳዊ ዓለምን ወጣቱን እንዲያስተውል የምፈልገው ዓለማዊ ህይወቱን ማሸነፍ የሚችለው በመንፈሳዊ ህይወቱን ማሸነፍ ከቻለ ነው። እውነታው ያ ነው። ምናልባት እሱ ሌላ አጀንዳ ሊሆን ይችላል፣ ሌላ ጊዜ በሌላ ሀሳብ ሊመጣበት ይችላል። ግን ወጣት እንዲያስተውለው የምፈልገው ዓለማዊ ህይወቱን ማሸነፍ የሚችለው መንፈሳዊ ህይወቱን ማሸነፍ ሲችል፣ መንፈሳዊ ህይወቱ ላይ ልዕልና ካለው ዓለማዊ ህይወቱ ላይ ልዕልና ይኖረዋል። ስለዚህ ወጣቱ መጀመሪያ ከእግዚአብሔር ጋር ይታረቅ። ቅድም ያልኳት ሀሳብ አለች። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ሲጀምር አንድ ሰው እቺ ምድር እየገባቸው ይመጣል። ይቺን ምድር መረዳት ማለት እየገባቸው መምጣት ማለት ተፈጥሮን መግዛት ማለት ረሃብ አይኖርም ማለት ነው። በረከት ብቻ ይሞላዋል ማለት ነው። ቤቱ ረድኤት ይሞላዋል ማለት ነው። እግዚአብሔርን መፍራት ሲጀምር እግዚአብሔር ከእሱ ጋር ስለሚሆን ሰው ለሆዳችን አይደል እዚህ የምንሮጠው እዚህ ዓለም ላይ። ስለዚህ ከሆድ በላይ እንሆናለን ማለት ነው እግዚአብሔርን መፍራት ስንጀምርና ወጣት እንደ ወጣት በዚህ እድሜው እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ የሆነውን ነገር መፈጸም መጀመር አለብን እላለሁ። እግዚአብሔርን ሰው ሲፈራ ወደ ንስሐ ይመጣል። ሰው እግዚአብሔርን መፍራት ሲጀምር ወደ ቅዱስ ቁርባን ይመጣል። እና ይህንን ነው ማለት የምፈልገው። እጅግ ጠቃሚና ቆንጆ የሆነ ቆይታ ነው የነበረን። ኪዳነ ማርያም እንግዲህ በጣም አስተማሪ እና ቆንጆ የሆነ ትምህርት ነው ያስተላለፉልን። እንግዲህ ወቅታዊ ጉዳይም ነው። በሌላ ሰፋ ያለ ጉዳይ ደግሞ ሌላ ቀን እንደዚህ ተገናኝተን እንድንወያይ ተስፋ አደርጋለሁኝ። እግዚአብሔር ይስጥልኝ እላለሁ። እኔም አመሰግናለሁ እንግዲህ አክብራችሁ ስለጠራችሁ። እግዚአብሔር ይስጥልኝ። ወጣቱም ከዚህ ብዙ ነገር ይማራል ብዬ ተስፋ አደርጋለሁ። እውነት ነው፣ ብዙ መማር ያለብን ነገሮች አሉ። አሁን አጀንዳው እዚህ ላይ ብቻ ስለሆነ ነው እንጂ በህይወታችን ስንኖር እዚህ ምድር ላይ ውጤታማ የሚያደርጉን ነገሮች፣ ውጤታማ የሚያደርጉን መንገዶች ከመንፈሳዊ እውቀት የወጣ አይደለም። ስለዚህ በሱ ዙሪያ ሌላ ጊዜ ተገናኝተን ማውራት እንችላለን። ወጣቱን ማወቅ አለበት። ትክክል። ሰፋ ያለ ርዕስ ስለሆነ ማለት ነው። እውነት ነው። እና ክቡራን ተመልካቾቻችን ለዛሬ የነበረን ቆይታ እዚህ ላይ አብቅተናል። በሌላ ቀን በሌላ መረጃ እስከምንገናኝ መልካም ጊዜ እየተመኘው ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይምሃረነ ወይሳለነ በርትዕት ተዋሕዶ ሃይማኖት ያጽናነን። ዘኢትዮጵያ